ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ክፍለ ጦሮቹ ሸኔ ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር እንዳዋሉ ገለጹ። ለታጠቁ ቡድኖች ድጋፍ ሲያደርጉ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን አገልግሎቱ አስታወቀ። ህወሓት የጦር መሳሪያዎችን ወደ ኤርትራ እያስገባች እንደሆነ ተገለጸ። መቀሌ ሰው አልባ ከተማ መስላለች ሲሉ የታዘቡ አካላት ገለጹ። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ መስመር መቆራረጥን የሚጠቁም ስካዳ የተሰኘ ቴክኖሎጂ ተግባራዊ ማድረግ እንደጀመረ ተነገረ። በመዲናዋ 232 ኪሎ ሜትር ኤሌክትሪክ መስመሮች የመልሶ ግንባታና ማስፋፊያ ሥራ እንደተጠናቀቀም ተገልጿል። ለሁሉም ዜጎች $2000 እንደሚከፍሉ ዶናልድ ትራምፕ አስታወቁ። ክፍለ ጦሮቹ ሸኔ ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር እንዳዋሉ ታወቀ። የሪፐብሊኩ ጥበቃ ኃይል ክፍለ ጦር በምስራቅ ሸዋ ዞን ፈንታሌ ወረዳ በንቲና ሞጋሳ ቀበሌ አካባቢ ባደረገው ስምሪት አሸባሪው የሸኔ ቡድን ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር እንዳዋለ ተገልጿል። በወረዳው ሲንቀሳቀስ የነበረው ሸኔ ክፍለ ጦሩ በተደጋጋሚ የሚወስድበትን እርምጃ መቋቋም ባለመቻሉ ዕድሜውን ለማራዘም ስልቱን ቀይሮ ጸጉሩን በመላጨትና ከሲቪል ማህበረሰብ ጋር በመመሳሰል የአካባቢውን ሰላም ለማደፍረስና ሴራ ለመፈጸም ቢሞክርም ከክፍለ ጦሩ እጅ ማምለጥ እንዳልቻለ የክፍለ ጦሩ ዋና አዛዥ ኮሎኔል ኢብራሂም ኢብሮን ገልጸዋል። ሞተር ሳይክል፣ የተለያዩ አይነት መሳሪያዎችና ተተኳሾችም በቁጥጥር ስር ውለዋል ያሉት ኮሎኔል ኢብራሂም በአካባቢው የሚንቀሳቀሰውን አሸባሪ የሸኔ ቡድን እግር በእግር ተከታትሎ በመደምሰስ የአካባቢውን ሰላምና ጸጥታ አስተማማኝ የማድረጉ ሥራ ይቀጥላል ብለዋል። በተመሳሳይም የምስራቅ እዝ ክፍለ ጦር ከዞኑ የጸጥታ ኃይል ጋር በመቀናጀት አሸባሪው የሸኔ ቡድን ላይ እየተወሰደ ያለውን እርምጃ አጠናክሮ ቀጥለዋል። በምዕራብ ሐረርጌና በአሩሲ ዞን ተሰማርቶ የሚገኘው የምስራቅ እዝ ሰራዊት ከዞኑ የጸጥታ ኃይል ጋር በመቀናጀት የሸኔ ቡድንን በመደምሰስ 30 የቡድን አባላት ለሰራዊቱ እጅ እንዲሰጡ አድርጓል። 23 የሸኔ አባላትን መማረክም ተችሏል። በአሸባሪው ሸኔ ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የነፍስ ወከፍ መሳሪያዎችንና ተተኳሾችን፣ የምግብ ፍጆታዎችንና ሌሎች ቁሳቁሶችን በቁጥጥር ስር ማዋሉን የክፍለ ጦሩ ምክትል አዛዥ ሌተና ኮሎኔል በቃህኝ ከተማ ገልጸዋል። በክልሉ ታላቅ የተቃውሞ ሰልፍ ተካሄደ። በዛሬው ዕለት በአፋር ክልል ፈንቲ ረሱ የያሎ ወረዳ ሕዝብ ባንዳና ባዳ በቅንጅት የጥፋት ተልዕኮ አንግበው የኢትዮጵያን ሰላም ለማደፍረስ የሚያደርጉትን የጥፋት እንቅስቃሴ በመቃወም ሰልፍ አካሂዷል። እንደሚታወቀው ባለፉት ሳምንታት የሞንጆሪኖ ወታደሮች በሽማግሌዎቹ ተልዕኮ ዳግም የትግራይ እናቶችን እንባ ለማፍሰስና ሀገር ተረካቢውን የትግራይ ወጣቶችን ከባለፈው የሰሜኑ ጦርነት ስህተቶቻቸው ሳይታረሙ ለዳግመኛ እልቂትና ጉዳት ለመዳረግ በይፋ የፕሪቶሪያውን ስምምነት በመጣስ በአፋር ክልል ድንበር ዘልቆ በመግባት ጦርነት በመክፈት ስምምነቱን ያፈረሱ መሆኑ ይታወቃል። ራሱን ቲዲኤፍ በሚል የሚታወቀው ኃይል ለተወሰኑና ከተወሰኑ አካባቢ ለተውጣጡ ግለሰቦች ለ50 ዓመታት ያህል ትግራይን እንደፈለገ ሲያደርግ የነበረ የጥፋት ኃይል የእነሱን የስልጣን ወንበር ለማስጠበቅ የትግራይን ወጣቶች ለእልቂት በመዳረግ ከውጭ የሀገራችን ጠላቶች ከሆኑት ሻዕቢያና ግብፅ ተልዕኮን በማንገብ ኢትዮጵያን ለማፍረስ በድጋሚ ለሚያሳየው የትንኮሳና የጦርነት ነጋሪት ጉሰማ ከጀመረ የሰነባበተ ቢሆንም የኢትዮጵያ መንግስት ነገሮችን በትዕግስት ለማለፍ የመረጠ እንደሆነ ይታወቃል። ህወሓት እስካለ ኢትዮጵያ ሰላም መሆን አትችልም። ህወሓት ከኢትዮጵያ አልፎ ለትግራይ ህዝብ ጠላት ነው። ለእናት ጡት ነካሽ ለመጨረሻ ጊዜ በቃህ ሊባል ይገባል። የአሸባሪው የህወሓት ዕቅድ በጀግና የኢትዮጵያ ልጆች ቆራጥነት ለመጨረሻ ጊዜ ይወገዳል። የብልጽግና የልማት ጉዞ በአሸባሪዎች አይደናቀፍም በሚልና በተለያዩ የጽሑፍ መልእክቶች በማስተላለፍ በአፋር ክልል በያሎ ወረዳ የተቃውሞ ሰልፉ ተካሂዷል።
ባለፉት ሳምንታት መጋሌ ወረዳና በያሎ ወረዳ ዘልቀው በመግባት የፕሪቶሪያውን ስምምነት ህወሓት በራሱ ፈቃድ በይፋ አፍርሶታል። ባንዳና ባዳ ምንም ቢተባበሩም ኢትዮጵያ በልጆቿ ታፍራና ተከብራ የብልጽግና ጉዞዋን ትቀጥላለች። መረጃውን ያደረሰን ቴድሮስ አያሌው ከስፍራው ነው። ለታጠቁ ቡድኖች ድጋፍ ሲያደርጉ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን አገልግሎቱ አስታወቀ። የብሔራዊ መረጃና ደህንነት አገልግሎት ትላንት ምሽት ባሰራጨው መግለጫ በህገወጥ መንገድ የውጭ ምንዛሪ አሻጥሮችን ሲፈጽሙ ተደርሰውባቸዋል ያላቸውን 112 ተጠርጣሪዎች በቁጥጥር ስር ማዋሉን አስታውቋል። የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ከ3 ሳምንታት በፊት በአሜሪካ ዋሽንግተን ከሚገኙ ሐዋላ አስተላላፊዎች ጋር ከተነጋገሩ በኋላ በቪዲዮ የተሰራጨ መልእክታቸው የመጨረሻ ሲሉ የጠሩትን ማስጠንቀቂያ አስተላልፈው ነበር። ኢዮብ በወቅቱ ከሐዋላ አስተላላፊ ድርጅቶች መካከል ሽብርተኝነትን በገንዘብ የሚደግፉ መኖራቸውን መንግስታቸው እንደደረሰበት፣ በዚህም ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ማሳሰባቸውን ለውይይቱ ተሳታፊዎች መግለጻቸውን አስታውቀው ነበር። አክለውም የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም፣ አካውንት ብቻ በመዝጋት የሚመለስ ነገር እንዳልሆነም በግልጽ ማንሳት እፈልጋለሁ። ተቀባዮቹን ያካተተ ላኪዎችንም ያካተተ ሰፊ የማጣራት ስራ ሰርተናል፣ ወደ ተቀናጀ እርምጃ እንገባለን ሲሉ ተናግረው እንደነበር ይታወሳል። ከእሳቸው ማስጠንቀቂያ 20 ቀናት ገደማ በኋላ የብሔራዊ መረጃና ደህንነት አገልግሎት ባሰራጨው መግለጫ በቁጥጥር ስር ከዋሉት ሰዎች በተጨማሪ 519 የባንክ አካውንቶች መታገዳቸውን፣ የተለያዩ ኤግዚቢቶች መያያዛቸውን አመላክተዋል። ዶክተር ኢዮብ በቀደመ መግለጫቸው ሽብርተኝነትን በገንዘብ የሚደግፉ እንዳሉ የደረስንባቸው አሉ ካሉት ጋር በሚስማማ መልኩ አገልግሎቱም ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን በመግለጫው አመላክተዋል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር ውለዋል ተብለዋል። ህወሓት የጦር መሳሪያዎችን ወደ ኤርትራ እያሸሸች እንደሆነ ተገለጸ። ህወሓት የቀበረው ቢኤም አለው፣ የት እንደተቀበረ እናውቃለን፣ መድፍ አለው፣ አሁን እያወጣ ነው ያለው፣ በሽራሮና በባድመ በኩል ለኤርትራ እየሰጠ ነው ተብሏል። ህወሓት የተወለደው ደደቢት ነው፣ የሚቀበረው ግን አፋር ነው። ህወሓት ሙሉ መሳሪያ አላስረከበም። ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂ ናቸው ሲሉ አምባሳደር ሙዓዝ ገብረ ሕይወት ተናግረዋል። መቀሌ ከተማ ሰው አልባ ከተማ መስላለች ሲሉ ታዛቢዎች ገለጹ። የመቀሌ ከተማ ጎዳናዎች ጸጥ ረጭ ብለው ታጣቂዎች በብዛት ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ተዘግተዋል። ከመቀሌ ወደ አፋር የሚደረግ ጉዞ ተቋርጧል። ከጅቡቲ ወደ መቀሌ እንቅስቃሴ የለም። የሸቀጥ ዋጋ ጨምሯል። ህዝቡ ፍርሃት ላይ ሲሆን፣ ወጣቶች እየተሰደዱ ይገኛሉ ተብለዋል። ሽማግሌዎቹ ህወሓቶች እንደ ሽሬ የመሳሰሉ አካባቢዎች ሄደው ከተመዋል። ባህላዊ ጄኔራሎች እንቅስቃሴያቸውን ገድበዋል። ታጣቂዎችም ስነ ልቦናቸው ተሰልበዋል። ለዳግም ጦርነት ዝግጁ አይመስሉም። ቅድመ 2013 የነበረው የውጊያ ሞራል አሁን የለም ሲሉ ታዛቢዎች ገልጸዋል። ህዝቡ በጦርነት ፍርሃት ላይ ያለ ሲሆን፣ ወጣቶች በብዛት ባገኙት መንገድ ሁሉ ከትግራይ ክልል እየወጡ እንደሆነም ተገልጸዋል። የህወሓት ሰዎች ለኤርትራ ቀርበው ሽሬ አካባቢ ከትመዋል። በዚያ እንቅስቃሴዎችም ተገድበዋል። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ መስመር መቆራረጥን የሚጠቁም ስካዳ የተሰኘ ቴክኖሎጂ ተግባራዊ ማድረግ ጀመረ። ይህ ቴክኖሎጂ በአዳማ፣ በባህር ዳር፣ በሐዋሳ፣ በድሬዳዋ፣ በመቀሌ፣ በጅማና በደሴ ከተሞች አነስተኛ ስካዳ ቴክኖሎጂ መተግበሩን የሀገር ውስጥ ሚዲያዎች ዘግበዋል። የስካዳ አብይ ተግባራት ከአንድ ማዕከል የማሰራጫ መስመሮችን ይቆጣጠራል፣ ኃይል የሚሰጥና የማይሰጥ መስመር ይለያል፣
ኃይል ሲቋረጥም አፋጣኝ የጥገና ሥራ ለማከናወን ያግዛል። በአዲስ አበባና 50 ኪሎ ሜትር ዙሪያ መቆጣጠር የሚያስችል የስካዳ ቴክኖሎጂ ደግሞ በግንባታ ላይ ይገኛል ተብሏል። በተያያዘ መረጃም በመዲናዋ 232 ኪሎ ሜትር ኤሌክትሪክ መስመሮች የመልሶ ግንባታና ማስፋፊያ ሥራ ተጠናቀቀ። በአዲስ አበባ ከተማ የኤሌክትሪክ ኃይል መቆራረጥን በእጅጉ የሚቀርፍ 232.84 ኪሎ ሜትር የሚረዝም የነባር ኤሌክትሪክ መስመሮች የመልሶ ግንባታና የአዲስ መሠረተ ልማት ማስፋፊያ ሥራ ተጠናቋል ተብለዋል። የኢትዮጵያ ኤሌክትሪክ አገልግሎት የአዲስ አበባ ሪጅን ኦፕሬሽን ኮኦርዲኔሽን ጽሕፈት ቤት በሩብ ዓመቱ ከተከናወነው የኤሌክትሪክ መስመር መልሶ ግንባታና የማስፋፊያ ሥራ 105.38 ኪሎ ሜትር የነባር ኤሌክትሪክ መስመር የመልሶ ግንባታና የአቅም ማሳደግ እንደሚገኝበት ተመላክቷል። 127.46 ኪሎ ሜትር ደግሞ የአዲስ መስመር ማስፋፊያ መሆኑን የአገልግሎቱ የኮሚኒኬሽን ሥራ አስፈጻሚ አንዋር አብራር ተናግረዋል። ከፍተኛ የሆነ የኃይል ፍላጎት ባለባቸው አካባቢዎች የ130 ትራንስፎርመሮችን አቅም በማሻሻል እና 210 አዳዲስ ትራንስፎርመሮችን በመትከል ለከተማው አስተማማኝ የኃይል አቅርቦት እንዲኖርና የኤሌክትሪክ ኃይል መቆራረጥን ለመቀነስ የሚያስችሉ ሥራዎች መከናወናቸውን አንስተዋል። ለኤሌክትሪክ ኃይል መቆራረጥ ምክንያት የሆኑ 3000 ግኝቶች ላይ የቅድመ ጥገና ሥራ ለመስራት ታቅዶ በ2914 ግኝቶች ላይ የማስተካከል ሥራ መከናወኑን ጠቁመዋል። በአዲስ አበባ ካሉት 36 መጋቢ የምድር ስር ተቀባሪ መስመሮች መካከል 24 የምርመራ ሥራ ተሰርቶላቸው ጥገናቸው ተጠናቋል ተብለዋል። ቀሪዎቹ 12 መጋቢ መስመሮች በሁለተኛው ሩብ ዓመት ለማጠናቀቅ እየተሰራ እንደሚገኝም ነው የተገለጸው። ከትራንስፎርመሮች ምርመራ ጋር በተያያዘ የሩብ ዓመቱ መባቻ ድረስ 13205 ትራንስፎርመሮች ለመመርመር ታቅዶ 12702ቱ ላይ ምርመራ ተደርጎ የጥገና ሥራ በመስራት ላይ እንደሚገኝ ተመላክቷል። የአዲስ አበባ ሪጅን ማስተካከያ 31 የኃይል ማከፋፈያ ጣቢያዎችን ተጠቅሞ በተለያዩ የታሪፍ መደብ ለሚገኙ ከ1 ሚሊዮን 55 ሺህ በላይ ደንበኞች አገልግሎት እየሰጠ እንደሚገኝም ተጠቅሷል። ለሁሉም ዜጋዎች $2000 እንደሚከፈል ዶናልድ ትራምፕ ተናገሩ። ዶናልድ ትራምፕ ከታሪፍ ከሚገኘው ገቢ ከሀብታሞች በስተቀር ለሁሉም ዜጋ $2000 ይሰጣል ብለዋል። ወደ ነጩ ቤተ መንግሥት ሲገቡ ይዘውት ከመጧቸው ሐሳቦች መካከል አንዱ በሀገራት ላይ ታሪፍ መጣል የነበረው ትራምፕ አሁን ደግሞ ከታሪፍ ገቢ ለአሜሪካውያን የድርሻ ክፍፍል አደርጋለሁ ብለዋል። ትራምፕ ከፍተኛ ገቢ ከሚያገኙ አሜሪካውያን በስተቀር ሁሉም ዜጋ $2000 እንደሚሰጠው ተናግረዋል። ትራምፕ ከታሪፍ በተቃራኒ የሚቆሙ ሰዎች ሞኝ ናቸው፣ አሁን ላይ በጣም ሀብታምና የምንከበር የዓለማችን ሀገር ነን፣ የኑሮ ውድነት የለም፣ የአክሲዮን ገበያው ሪከርድ ላይ ነው በማለት ለሁሉም ከፍተኛ ገቢ ከሚያገኙት ውጪ $2000 ይከፈላል ብለዋል። የገንዘብ ሚኒስትሩ ስኮት ቤሰንት ስለ ክፍያው ከትራምፕ ጋር አልተነጋገርኩም ያሉ ሲሆን ክፍያው በቀጥታ ከመስጠት ውጪ ታክስና ብድር እንደመቀነስ ባሉ አማራጮች ሊሰጥ ግን ይችላል ሲሉ ተናግረዋል። ትራምፕ ሁሉም ሀገራት ላይ ማለት በሚቻል ደረጃ ታሪፍ የጣሉ ሲሆን ይኸው ታሪፍም ከፍተኛ ገቢ በማምጣት አሜሪካንን ባለጸጋዋ ሀገር እንዳደረጋት ተናግረዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።